ባለፉት ክፍሎች በልጅስ ቢስ በዙሪያችን ከሚገኘው ጫካ ውስጥ የሚገኝ የቅጣት መንፈስ ምንም ሳይሆን ነው የወጣው ከቢስ ጫካ አዎ ስንቴ ነው ምናገር ድባብ ውስጥ መጥፎ ነገር ሲከሰት የቢስ ቁጣ ነው ተብሎ ይታመናል ምንድነው የሚያስቆጣው የሱን ነገር ሲነኩበት አይወድም ሰይፈ ኃይል ይባላል እዚህ መጥቶት እናንተን ፍለጋ በየወሩ ለቢስ መስዋዕት መስጠት አለብን ክቡር አባትስ የነገሩ ውሸት ነው ሽማግሌ ገብቶ ቆጣማኛ አረ በቃ እንመለስ በቃ ናባካትን ወግወግ ያሽማግሌ ገብቶ ቆጣማኛ ያክተን ምን አንተም ስለጠጣ ነው እንጂ እኮ ፈሪ እንደሆንክ አውቃለሁ ማ እኔ ማንንም አልፈራምሽ ይምጣ ከፈለገ ቢስ ና እንደውም ና አረ አቤ እኔ ልመለስ ነው እንዴ ምን ሆናል አንተ ምንም የለም አልኩ ምንም የለም ና ትንሽ እንሂድ እርግጠኛ ነገር ሽማግሌው በሰላም ገብቶ ወጥቷል ወሬ እንደው ነግሬ ውስጥ ነው የገባው ለዛው እኔ እንጃ ምንም አላማረኝ ና ባክ ዝም ብል አንተ እዛ ጋር ምንድነው አብይ የቀለድክ ነው አይደል ከምር እዛ ጋር ይታየም ምንድነው አይ ኒድ በቃ አቤ አታ አቤ የቀረልክ ነው አይደል አቤ ምን ያስቃቸዋል ሀገሬ ምን ሰራለሽ እዚህ በቢስ እየቀለዳችሁ ነው ንገረኝ ነው አረ ሴትዮ ተረጋጊ እንዴ ሁለታችሁም አይቀርላችሁ እማኑኝ ሁለታችሁም አይቀርላችሁ የእጃችሁን ታገኛላችሁ በቢስ የቀለደ ሁሉ የእጁን ያገኛል ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ለትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ለሞትልህ ቃል ገብቻለሁ አንተን ፍለጋ ድባብ ከመጣው ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ላንተ ስለ ሞታለሁ
አገኘሃለሁ ልጄ አባት ገዛኝ ተረጋጋ ቅዠት ነው ተረጋጋ ይቅርታ ጮኩ እንዴ አይ ደህና ነህ እሱን ደብዳቤ ያነበብሽ ነበር? ያው ማንበብ ከተባለ ይቅርታ ማንበብ አልነበረብኝም እንዴ? አይ ለኔ ተጻፈ አይደለም ብዬ ነው። ባለፈውም እንደዛ አልከኝ። ቆየ ከተጻፈ እሺ ወሬን ቀይር። ዓለም ማነች? ምን? በቅዠት አንድ ሁለቴ ስሟን ስትጠራ ሰምቻለሁ። ዓለም ባለቤቴ ነች። የመላኩ ናት። አሁን ግን አርፋለች። በጣም ትወዳታለህ አይደል? ስለሷ ስታወራ ደስተኛ ነህ? አዎ እሷ ነች ያዳነችኝ በብዙ መልኩ። እንደዚህ አለኝ የሚሉት ሰው ሲኖር ደስ ይላል። አንቺስ አለኝ የምትይው ሰው የለሽም? እኔ አግኝቻለሁ መሰለኝ፣ ግን እሱ አያውቅም። ቀሰም እኔ መላኩም አለኝ የሚለው ሰው ያገኘ ይመስለኛል። የፍቅር ደብዳቤ ነው አይደል? አዎ ለአበባ ነው የተጻፈው፣ ለአሸናፊ ልጅ። እንደውም አንድ ነገር ላስቸግርሽ፣ ይሄን ደብዳቤ ወስደሽ ትመልሽላታለሽ? አትፈልገው? አሁን ካንቺ ጋር ሳወራ እሷም አለኝ የምትለውን ሰው ማስታወሻ እንደወሰድኩባት ተረዳው። እባክሽ ወስደሽ መልሽላት። እዚህ ጋር የሳተ ነገር አለ። አለ ደሞ ፊታና አይታል። ምንድነው የተቀባችሁ? ምንድነው የተቀባችሁ? ግን አልነገርኩም። ምንም እንደማልኖር አልነገርኩም። ሁሉም ነገር ውሸት፣ ቢስ የለም። አረ ድምጽን ቀንስ። ለምን? ምን እንዳይፈጠር በፍርሃት መኖር እኮ በቃ። ንቃ የድባብ ህዝብ፣
ነፃ ወጥተናል። ታዲያ ከዚህ በኋላ የወር ሂሳብ አንከፍልም ማለት ነው? ያማል እንዴ? ለምንድን ነው የምንከፍለው? ከዚህ በኋላ አንድ ሳንቲምም ሆነ ጥራጥሬ ለነሱ አንሰጥም። ከምር ነው? ምን እንዳያመጡ ነው? እስካሁንስ ምን ሆነ? አንከፍልም እንዴ? ለምን እንከፍላለን? ልክ እኮ ነህ። አንከፍልም። እንደውም እስከ ዛሬ ከፈልኩት ነው የሚቆጨኝ። ምን ያመጣሉ? ቢበዛ ሀገሬ ብታስፈራራ ነው አይደል? ሀገሬ ስትል ለምን ወደዛች ጤነኛቷ ቤት አንሄድም? መጠጥ እኮ አልቆብናል። ዛሬ እኮ የደስታ ቀናችን ነው። መጠጥ ያስፈልገናል ወንድሜ። አዎ፣ ግን ገንዘብ ጨርሰናል። ምንም? አዎ፣ ቅድም ጨረስን እኮ። ና ተከተለኝ። ና ዝም ብለህ ተከተለኝ። የዝነኛ አሸናፊ ቤተኛ ነው። ዝነኛ ካልከው ቢቀርብን ይሻላል እኮ ከምን ያዝ። ከፈራችሁ ሁለታችሁ መሄድ ትችላላችሁ። አንሄድም። አትንበጫበጭ። ታዲያ ለምንድን ነው የአሸናፊ የሚባል ሰው የምፈሩት? የከተማው አለቃ ነው ያላችሁ? የከተማ አስተዳዳሪ ደግሞ አንፈራው። አስተዳዳሪ በደንብ አለው በለኛ። ይኖረዋል። ለዚህች ነው እንደዚህ ያካበራችሁት? የሆነ ደቃቅ ሰው አይደል እንዴ? ለዚህ መቦቦ ብቻ ይበቃዋል እባክህ። እውነት ምችል ይመስላል። ኧረ አያውቅትም ቦቦ። ግን ግዴታ እሱ መሆን አለበት? አሸናፊን ባንዘርፈው ትመርጣላችሁ? ለዚህ ነው አሸናፊ መሆን ያለበት። ሽፍታ መፍራት አይችልም። ፍርሃቱን ፊት ለፊት ነው መጋፈጥ ያለበት። መጣን። ሰላም ውዴ ነሽ አይደል? ቀሰም ነኝ፣ የጠላ ቤቷ ባለቤት። አስታወስኩሽ። ምን ልርዳሽ? አበባ አለች? አለች። ለምን ፈልግሻት? ይሄን መልእክት ልሰጣት ነበር። አበባ አበባ! አቤትማ። ሰው ይፈልግሻል። መጣው። አሸናፊ አለ እንዴ? የለም። ለምን ፈልግሽው? አይ ካለ ሰላም ልበለው ብዬ ነው። አንዳንዴ እንግዶች ይዞ ጠላ ቤት ስለሚመጣ ነው። አቤትማ። አበባ እንዴት ዋልሽ? እንዴት ይሄን ከየት አገኘሽው? ያልፈለኩበት ቦታ አልነበረም። ያስፈልግሻል ብዬ አመጣውልሽ። በጣም አመሰግናለሁ። ቀሰም እንዴት ዋልክ? እዚህ ምን ትሰሪያለሽ? እዚህ ምን ትሰሪያለሽ እኮ ነው የምልሽ። አይ ለአበባ ነገርኩሽ እኮ እኔ ራሴ ክፍያው ሲደርስ ይዤልሽ እመጣለሁ አላልኩሽም? ምን
የምን ክፍያ ነው? አይ አንዳንድ እንግዶች ሲመጡ ውሃ ምናምን ከሷ ነው የምንወስደው። አንቺ ለዛ ነው አይደል የመጣሽው? ለዛ ነው የመጣሁት። አዎ እሺ ደህና ዋሉ። ምን አይነት ስነ ስርዓት የሌላ ሴትዮ ነች እንዴ? ሰው ዝም ብሎ ይገባል እንዴ? አይገባም እኮ እንዴ። እንግባ እንግባ እንግባ። አቤት። ሰላም ነው ክቡር አባት? እንዴት ናችሁ? ደህና ናችሁ ወይ? ደህና ነን አባት። ለመጀመሪያ ጊዜ ደህና ነን። አቤ ብንሄድ ይችላል። ቢቀርስ? ምንድነው አንተ ደግሞ ሁሌ አይሰለችም እንዴ? ቢቀርስ የምትለው? ቆይ እናንተ የክፍሎም ልጆች አይደላችሁ? አዎ አወቁን። ትዝ ይለኛል። ክፍሎም እንዴት ነው ተሻለው? ብዙ ጊዜ ሆነኝ ሳላየው። አባታችን እኮ ሞቷል ክቡር አባት። ወይ 6 ወር አልፎታል። ነፍሱን ይማረው። እንዴት አይነት ጥሩ ሰው ነበር። አዎ ነበር። ለምን እንደሞተ ያውቃል? ለምን እንደሞተ ያውቃሉ አባት? አይ አላውቅም። ለምን? ምክንያቱም የመድኃኒት መግዣ ብር አንሶን። ለምን እንዳነሰንስ ያውቃሉ? ያውቃሉ አባት? ያውቃሉ? አይ ገንዘባችንን በሙሉ ለቢስ ከፍለን። እንደዛ በመሆኑ አዝናለሁ። ያኔ ሲሰበስቡ ግን አላዘኑም ነበር። እሺ እና አሁን ምን ልርዳችሁ? እሺ አሁንማ ከዚህ በኋላ እንደማንከፍልን ነግሮት ነው የመጣነው። ምን? የሚያስከትለውን እያወቃችሁ? ከዚህ በኋላ እርሶ የሚያወሩትን አንሰማ። ዛሬ እስቲ ቤታችሁ ሂዱና አረፍ ብላችሁ ነገ በጥሞና እንነጋገራለን። አይ አሁን እንኳን የመጣንበት ዋናው ጉዳይ እሱ አይደለም። እስከ ዛሬ የከፈልነውንም እንዲመልሱልን እንፈልጋለን። እውነቱን ንገረኝ አሸናፊ። ጀመረሽ ደግሞ። ነገርኩሽ እኮ ገንዘብ ልትወስድ ነው የመጣችሁ። የመጣችሁ ለአበባ ደብዳቤዋን ልትመልስላት ነው። እንግዲህ ምን ብዬ እንደማስረዳሽ እንግዲህ እኔ አላቅም። የአበባ እርግማን የቢስ ቁጣ ነው። ባንተ ውስልትና ልጄን ሴትዮ የመላኩ አባት ከቢስ ጫካ ገብቶ የሆነውን ሰምታል አይደለም? አሁንም ቢሆን ቢስ እንደ ተቆጣ ነው። እሱ ተንሸራቶ ነው የወደቀው ሲባል ነበር። በቃ በዛ ላይ ደግሞ በህይወት አለ፣ አልሞተም። ቢስ ደግሞ ነካክቶ አይተውም። በዚህ ውስልትና ከቀጠልክ ልጄንም አይተዋትማ። ነገርኩሽ እኮ ውዴ። በቃ ገንዘብ ልትወስድ ነው የመጣችሁ አልኩሽ እኮ። አንተ ሰውዬ ለምን አትሰማኝም? ነግሬያለሁ። በዚህ ውስልትና ከቀጠልክ በድጋሚ ልጄን በቢስ ታስመታታለህ። አንተን እኮ ነው። ወይኔ ልጄ ቆይ ግድ የለም አንድም ሳይቀር እኔም ወንድሜም እስከ ዛሬ የከፈልነውን ብር መልሱልን። እሱ እንዴት ይሆናል? ለቢስ መስዋዕት የሆነውን ሁሉ። ውሸታም! ቢስ የሚባል ነገር የለም። ጫካ ውስጥ ገብተን አይተናል። ቢስ ጫካ ውስጥ እናንተም ገባችሁ? እስከ ዛሬ በቢስ ስም የሰረቁንን ይተፏታል። አሁን ገንዘባችንን መልሱ። እስከ ዛሬ የከፈላችሁትን በሙሉ አያገባንም። ከየትም ያምጡት፣ አለበለዚያ ከዚህ ጋር እንሄድም። ከየትም ላመጣ አልችልም። የቢስ መስዋዕት ሆኗል። አንድ ሽማግሌ የሆነ ነገር አድርገን ጦስ ውስጥ መግባት አንፈልግም። ግን
ለድባብ ህዝብ ሁሉ እውነቱን ተናግረን እውነቱ ቢስ ነው። ገንዘባችንን ስጡና እንሂድበት። ይሄ የኔ ያለኝን ገንዘብ ነው የምሰጣችሁ። ሌላ ከዚህ በላይ ምንም የለኝም። ከዚህ በላይ ነው የከፈልነው። ለዛሬ በቂ ነው። እስከ ሳምንት ግን ሙሉን ያዘጋጁ። እርግጠኛ ናችሁ ግን ልጆች? የቢስ ቁጣ ለእናንተ ብቻ ሳይሆን ለመላው የድባብ ህዝብ ነው የምታመጡበት። የጫካው ቢስ ነው። ገንዘቡን እስከ ሳምንት ያዘጋጁ። ዛሬ በእኛ ነው ለሁሉም አንዳንድ መለኪያ። ቀሰም ነይ ቅጅላቸው። ዛሬ በእኛ ነው። ከፈለክ ራስ እቅዳላችሁ። ከዚህ በኋላ እኔን አንድ ወንድ አያዘኝም። ሰማችሁ አይደል? ታዩ ይቀራል። ራሴ እቀዳላችኋለሁ። አልሰማ ካልክ ደግሞ ይቆረጥልሃል አዳሜ። ቀሰምዬ ዛሬ መደበር የለም። ዛሬ ደስ ሰሜን ጋር እኮ ደስ ሰሜን። ከዛም በላይ ወንድሜ ዛሬ ታላቅ ቀን እኮ። ቀሰምዬ ችግር አለ እንዴ? ዝም በል። ከዚህ በኋላ ማንንም ወንድ አልሰማም። ይመችሽ ቀሰምዬ። ከዚህ በኋላ እኛም ቤሰን አንሰማም። ዛሬ ነፃነት ቀን፣ የድባብ የነፃነት ቀን። እውነቱን ነው፣ እውነቱን ነው። ዛሬ የነፃነት ቀን ነው። እናንተም እንደኛ ነፃ ውጡ፣ ውሸቱን ተገላገሉ። ምንድን ነው የቢስ የሚባል ነገር? እዚህ ከተማ ውስጥ በጣም ብሶ ሲሉ ነው የምሰማው። ምን እሱን ትፈሩታላችሁ? እንደውም እሱ ነው የምዘርፉ። ይኸውልህ ቢስ ማለት ቦቦ አንተ መልስለት። መንፈስ ነው። መንፈስ ጫካ ውስጥ የሚኖር መንፈስ ይላሉ። እዚህ ከተማ ውስጥ ጤነኛ የለም እንዴ? ግን እኮ እውነት ነው። ቢስ የሚባል ነገር የለም። እሱን ያረጋግጥላችኋል። ብቻ በየወሩ መስዋዕት ይከፈሏል። ሁሉም ቤት ነው የሚያወጣው። ሁሉም ቤት? አዎ። የድባብ ከተማ ነዋሪ ሀብታም ነው በለኛ። ለመንፈስ መገበር ከቻለ ታዲያ እነዚህ ምን አግኝተው ነው የሚያከብሩት? አንከፍልም የሚሉት ለምን? እኔ እንጃ። እስቲ እናያለን እንግዲህ። ብቻ ዛሬ ገንዘብ እንዳላቸው ያስታውቃሉ።
የአሸናፊ ጉዳይ ምን ብናደርግ? የአሸናፊን ጉዳይ ለጊዜው ተወው። እነሱን ገንዘብ አላቸው። የት እንደሚኖሩ ታውቃለህ? ቢስሄል ሁለታችሁ መሬት ላይ ሰማኝ። ከናንተ እዚህ ቤት ሰው አለ? ተናገረኝ። በጣም ጥሩ። አንተኛው ቀስ ብለህ ተነስ። ያላችሁ ሁሉ ነገር ነው የምንወስድባችሁ። መጀመሪያ ኪሳችሁ። ሰማኝ ሰማኝ ወይ? ቀጥሎ ቤቱ ቤት ውስጥ እኮ ምንም ነገር ዝም በል። እውነቱ ነው። ምንም ነገር የለም። ሰማኛለህ? ቢስ ባይገላችሁ የሚገላችሁ ነገር ሞልቷል። እላታገም አንተን ገድዬ ከዛ አንተን እገላለሁ። ቆይ በጣም ጥሩ። ይህን ገንዘብ ለቢስ የሚሰጡት ነበር አይደለ? ለቢስ እንስጣችሁ ቁጠሩት። እሺ እንዳትከተሉ። ደህና ደሩ። በጣም ብዙ ገንዘብ ነው። የመጀመሪያችሁ ነው? አይ እንዴት ነው? ደስ ይላል አይደል? ደስ ይላልም ያስፈራል። አዎ ሽፍቶች ነን፣ ሁሌም እንደዚህ ነው የሚሆነው። የፈለግነውን ነገር በፈለግነው ጊዜ ማድረግ። እንዴት ነው? ይመቻችኋል? አዎ። ቦቦስ? አዎ። ግን መጀመሪያ ፈተናውን ማለፍ ይኖርባችኋል። አሸናፊ? አዎ። ካለኔ መዝረፍ እንደምትችሉ አሳዩኝ፣ አስደምሙ። ሄጄ እስከመለስ ድረስ ዘርፋችሁ ጠብቁኝ። እስከመለሰ ልትሄድ ነው እንዴ? ይህ እብድ ከተማ ደስ ቢለኝም ዛሬውኑ መሄድ ይኖርብኛል። በዚህ ሰዓት የት ነው የምትሄደው? ከፈለግ ከኛ ጋር መሆን ትችላለህ። አይ መሄድ አለብኝ። ቀጣይ ከተማ ይጠብቀኛል። ልክ እንደናንተ አይነት ሽፍቶች ማግኘት ይኖርብኛል፣ የወደፊት ወንድሞቻችንን ካልክሽ። ያዝ፣ የእናንተ ነው። ሽፍቶች ሁሌም እኩል ነው የሚካፈሉት። ኑ እስከዛ መሰነባበቻ። በርቱልኛ። ካሳሁን፣ አበበ፣ ካሳሁን፣ ከብቶቹን እስካሁን አላወጣችኋቸው?
ካሳሁን አንተም እንደ ወንድምህ እንቅልፍ አሞክ።